ጫትን ይቀሙት የነበረው እንደ ቀምሻ ነበር የነሱ ሐል አብዛኛዎቹን ስናያቸው ትንሽ ለዒባዳ በሚያነሽጣቸው መልኩ የተወሰነ ቅጠል አህባሽ ህዝበ ሙስሊሙ እንዲደነዝዝ እንዲሁም በጫት የፈዘዘ ትውልድን የሚፈጥር ፊረቅ ነው ስንል በተጨባጭ መረጃ ነው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን የአላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምንነጋገርበት ርዕስ ወንድምና እህቶች አህባሾች በእስልምና ሽፋን የተቀመጡ ነቀርሳዎች የሚል ይሆናል። ይህን ቶፒክ የመረጥኩበት ዋነኛ ምክንያት ወጣቱ በተለይ እየገደለ ያለውን ጫት ሐላል ነው ብለው በቴሌቪዥን ጣቢያ ለአንድ ጊዜ ብቻ ሳይሆን ከአንድ ሁለትም እየተደጋገመ ፈትዋ እየተሰጠ ያለበት ተጨባጭ አለ። የጫት ዶክተር የሆነው አቡበክር ሱለይማን የተባለ ሙጅሪም ምን እንደሚል እንስማው። ወደሱ ቪዲዮ። ጫት መቃም በሸሪዓ እንዴት ይታያል የሚል ጥያቄ ያቀርባል ኸዲር። እንግዲህ ጠያቂው እየጠየቀ ነው። ምን ብሎ ጫት መቃም እንዴት ይታያል ብሎ እየጠየቀው ነው። ይህ በጫት የደነዘዘ ያበደ ግለሰብ ኢቭን ራሱ ስቱዲዮ ገብቶ ፈትዋ ሲሰጥ ራሱ ቅሞ መርቅኖ ከዛ በኋላ ህዝበ ሙስሊሙ የመረቀነ ትውልድን እንዲፈጠር የበኩል አስተዋጽኦ የሚያበረክትን ግለሰብ ምን እንደሚል ደግሞ እንስማው። አጂብ ነው እኮ። ጫት መቃም በሸሪዓ እይታ መጀመሪያ ጫት የሚባለው ነገር ምንድነው የሚለው እና ከዚያ በኋላ መቃሙ ደግሞ ምንድነው ይለው እንመጣለን። ጫት ከየትኛው ሲንፍ ውስጥ እንመድበዋለን? አስካሪ ነገር ነው ወይ አይደለም? ሰዎች ያውቃሉ። ሙነሽጥ ነው፣ የመነቃቃት ስሜት ይሰጣል። ልክ ሰው ቡና ጠጥቶ ነቃ ነቃ እንደሚለው ጫትም ሲቅም የመነሸጥና የመነቃቃት ስሜት ይሰማዋል። ከዚያ የዘለለ ግን የማስከር እና ወደ ሐራም የመውሰድ ባህሪ ያለው ወይ ከተባለ የለው፣ የታወቀ ነው። ይሄ እንዲህ አይነቱን ነገር ተናውል ማድረግ መቃም ወይ ደግሞ ተኽዚን ማድረግ እንደሚሉት ምንድነው ታዲያ ሁክሙ ሲባል ضار ከሚባሉት ነገሮች ውስጥ ማይገባ ከሆነ አስካሪ የሚባሉ ነገሮች ውስጥ ማይመደብ ከሆነ ማለት ጉዳት እንደ ጉዳት አያጋልጥም ከተባለ አስካሪም አይደለም ከተባለ ክልክል ነው አይባልም ማለት ነው። አንድን የምትበላውን ነገር አኝከህ ተፋው አኝከህ ዋጠው ራሱን ይችላል ነው። የምትበላው የምታኝከው ነገር ወይም ውሃውን የምትመጣው ነገር ሐራም ነው ለማለት መስፈርቱ ምንድነው ከተባለ ወይ ያ ነገር ሙድር መሆን አለበት፣ ጎጂ ሰውነትን ለጉዳት የሚያጋልጥ አደጋ ላይ የሚጥል መርዛማ ነገር፣ ወይ ደግሞ አስካሪ ነገር አቅልህን የሚሰውርና ወደ ሐራም የሚከትህ አቅልህን የሚሰልብህ ነገር ሲሆን ይሄ ሐራም ነው ተብሎ ይከለከላል። አለዚያ ደግሞ ምንም ማያረግ ነገር ሆኖ ነገር ግን ከሐራም ያመጣው ከሆነ ተሰርቆ የመጣ ከሆነ ሌላም ይሄ ለሰበብን ኻሪጂ ይባላል። ወጣ ላለ ምክንያት ከራሱ ከዛቱ ጋር የሚያያዝ ሳይሆን ከሌላ ጋር የሚያያዝ ምክንያት ክልክል ይሆናል ያን ነገር መውሰዱ። ከዛቱ ጋር የሚያያዝ ምክንያት ግን ዛቱን ራሱን ያንን ነገር መውሰድ፣ መጠቀም፣ መብላት፣ ማኘክ ከዛ ጋር የሚያያዝ ግን ሁክሙ ምንድነው ይባል ማያሰክር ከሆነና ማይጎዳ ከሆነ ሸሪዓ ይህን ነገር ተናውል ማድረግን አይከለክልም። መውሰዱን ማኘኩን አይከለክልም። ጫትን ትልልቆቹ ዑለማዎች ፉቃሃዎቹ ሐበሻ ላይ ያሉት ሐበሻ ላይ ብቻ ሳይሆን ሌሎች ሀገሮች ላይ እናያለን። የመን ላይ ያለ ጫት ሌሎችም ጅቡቲ ላይ ይታያል፣ ሶማሌ ላይ ይታያል። እነዚህ ጫት ያለባቸው
ጫት አስካሪ አይደለም እያለ ነው። ወናውዙ ቢላ አንተ ያነቃቃሃል። ለምሳሌ ቡና ጠጣህ ምናምን ነገር ይላል። ለምን ትንባሆ ጠጣህ ራሱን ልትነቃቃ ትችላለህ። ነገር ግን ጫት አደንዛዥ ነው። አደንዛዥ እንደሆነ ደግሞ የተለያዩ ፕሩፎች አሉን። እንዴ በተለያዩ ጊዜዎች የተደረጉ ጥናቶች አሉን። እነዛ ጥናቶችን መመልከት እንችላለን። በኋላ የማሳያችሁ ይሆናል። እንዲሁም ደግሞ ሳይድ ኢፌክት አለው፣ ማለትም የጎንዮሽ ጉዳት አለበት። ከነዚህ ጉዳቶች መካከል ለምሳሌ ቢቢሲ ይዞት የወጣ ጥናት ነበረ። እንደምታዩት ምን ይላል? አብዛኛው ጫት ቃሚ ለአይምሮ ህመምተኝነት የተጋለጠ ነው ይላል። እብድ ያደርጋል። ይህ ጥናት ማንም በጫት የደነዘዘ ወይም ደግሞ ምንም አይነት ያልተማረ ሰው ያደረገው ጥናት አይደለም። በዓለም አቀፍ ደረጃ የተደረገ ጥናት ነው። እንዲሁም ደግሞ ወንድ ልጅ ስሜቱን እንዲቀዘቅዝ ያደርጋል፣ እንዲሞት ያደርገዋል። ከሚስቱ ጋር ሲገናኝ ደግሞ እየገማ ነው የሚገናኘው። ጫት በቃመበት ባኘከበት ፍየል መስሎ ሚስቱን ካልሳምክ የሚል ጋጣ ወጥ የሆነ መልእክተኛው አለይሂ ሰላቱ ወሰላም አንድ ሰው ነጭ ሽንኩርት በልቶ ወይም ደግሞ ተጠቅሞ መስጂድ በጀማ እንዳይሰግድ ከልክለዋል። ለምን? አጠገቡ ያለ ወንድሙ እንዳይረበሽ። ዛሬስ ጫት ቅሞ ሴት ልጅ ቻፕስቲክ ቀይ እንደምትቀባ ማለት ነው ጎመን ይመስል ከዛ በኋላ ከንፈሩን በሰማያዊ ቢጫ ነገር ተቀብቶ ይመጣና አላሁ አክበር ይላል። ከዛ ሲያገሳ ደግሞ አጠገቡ ያለ ሰው የሌለ ይረብሻል። በየመስጂዱ የምናየው እውነታ ነው። አደንዛዥ ባይሆን ኖሮ እኮ የሚያሳዩትን ባህሪ ባይዘው ጥናቶች እንደሚያመለክቱ አንድ ቃሚ የሆነ ሰው በ24 ሰዓት ውስጥ 3 አይነት ገጽታዎችን ያሳያል። የመጀመሪያውና ዋናው ጠዋት አካባቢ ሳይቅም ይፈዛል፣ ይደነዝዛል። መርፌ እንደተወጋ ይሄ አደንዛዥ የሆነ መርፌ እንደተወጋ አይነት ሰው። ከሰዓት ሞቅ ይላል። ዱባይ ወይም ደግሞ ኢትዮጵያ የራሱ ግዛት ይመስለዋል። የሌለው ነገር አለም ብሎ ይለፈልፋል። ይህ የእብደት ምልክት ነው ለመሆኑ። ከዚህ በላይ ምንድነው መረጃችን? እንዴ የሌለው ነገር እዚህ አሁን አጠገቢ ፊት ለፊት ህንጻ አለ። ይህን ህንጻ አቡ ሳላ የኔ ነው ያለኝ ልጅ አለ። እንዴ ምን ሆነሃል ወንድሜ ብዬ መትቼዋለሁ። ቃሚ ነው። የሌለው ነገር አለኝ ይላል። በተጨባጭ ምናየው ነው። ቅማው ከዛ በኋላ ይዘላሉ። ዛር እንዳለባት ጂኒ እንደያዛት ሴት መጠንቆራ ይመስል ማለት ነው እየዘለሉ የሚጨፍሩበት ሁኔታ አለ። ከዚህ በፊት የሰራኋቸው ቪዲዮዎችን አህባሾችን በተመለከተ መለስ ብላችሁ ማየት ትችላላችሁ። ሰውነትን የሚጎዳ ነገር በአጠቃላይ በእስልምና ተከልክለዋል። ሰውነትን የሚጎዳ ነገር ለምሳሌ ቃል በቃል የሆኑ ዳይሬክት ስዊች የሚባል ነገር ወይም ቃል በቃል አንድም ቁርአናዊ ሐዲሳዊ መረጃ ልታመጡ አትችሉም። ሲጋራ ክልክል ነው የሚል ግን በጥቅሉ ቁርአን ያዛል። ምን ለሰውነታችን የሚጎዱ ነገራቶች በአጠቃላይ ከልክለዋል። አላህን መልካም ነገር ብሉ ነው እንጂ ያለን ቅጠል ለፍየል የተፈጠረውን ነገር አንተ ብላ አልተባልክም ሀቢቢ። ከዛ ስሜትን የሚገድል ምንም አይነት ስሜት ሳይኖር ብልትህ ማለት ነው እንዲህ አይነት ቃላት በመጠቀም ይቅርታ ግን ዲቴል መናገር ስላለብን ነው። እንዲህ አይነትን ወደ ፈሳድ የሚመሩ አህባሾች ስላሉ ከብልትህ ምን ይወጣል? ጫት በሚቅሙበት ጊዜ የሚወጣ ስፐርም አለ። አላህ ያሳያችሁ። ያን ነገር ቃሚ የሆናችሁ ወንድምና እህቶች ታውቁታላችሁ በደንብ ማለት ነው። ምንም አይነት ስሜት የላቸውም፣ ምንም አይነት ፍላጎት የላቸውም። ነገር ግን እንዲህ አይነትን ነገር ይወጣቸዋል። ይሄ በሽታ ነው። ኦኬ ይሄን ነገር ሚስት አብዛኛው ትዳር የተፈታበት ምክንያት ምንድነው ስለ በዚህ አደንዛዥ በሆነ ጫት ምክንያት ነው። ሌላ ደግሞ ምንድነው ያለው እስቲ እንስማው። ትልልቆቹን ስንመለከት ጫትን ይቀሙት የነበረው እንደ ቅምሻ ነበር የነሱ ሐል። አብዛኛዎቹን ስናያቸው ትንሽ ለዒባዳ በሚያነሽጣቸው መልኩ የተወሰነ ቅጠል ጎርሰው አንድ እንጨት ዑድ አው ዑዳይን የሚሉት እንግዲህ አንድ ወይም ሁለት እንጨት ይዘው ያቺን ትንሽ በትንሹ እያደረጓት በሂማና በነሻጣ ዒባዳ ለማድረግ ይጠቀሙ ነበር። በአሁኑ ሰዓት ያለው ሐል አስዋእ ነው። ሐሉ ጥሩ ሐል አይደለም። ሰዎች አሁን ጫትን ወደ ምንነት እየወሰዱት ነው፣ ወደ ስራነት እየወሰዱት ነው። ያኔ ለስራ መነሸጫ ሳይሆን ስራ ራሱ አደረጉት።
ያኔ ቀም አድርገው ትንሽ ነሻጣ ኖሯቸው ስራ ሊሰሩበት አይደለም። አርፍደን የምንነሳው ከዙሁር ላይ እንደዛ ከዙሁር በኋላ ተጣጥበን በልተን ስራ እንጀምራለን። ስራው ተኽዚን ነው። መቃም እንጀምራለን፣ ከዛ እናመሻለን፣ ከዛ አርፍደን እንነሳለን እና መቼ እንስራ ያ ኢላሂ እና የስራ ጊዜ መሻይሆቻችን ይቅሙ ነበር። እሺ መሻይሆች ስለቃሙ እኛም እንቃም በመስጂድ ምናምን ወነአውዙ ቢላ። መሻይሆች ምትላቸው ጫት እየቃምን ዝናብ ይዘንብ ነበር ይሉ ነበር። እነ ሙፍቲ በኔ መስጂድ ላይ ቁጭ ብለው ማይክሮፎን ይዘው የሙፍቲ ደረሳ የሚባሉ ድሮ አባቶቻችን ወልዮች የሚባሉት ጫት ቅመው ዝናብ ያዘንቡ ነበር ይሉ ነበር። በድፍረት ማለት ነው። ካላህ ውጪ መጣራት ያለ ጫት ዱዓ ተቀባይነት የለውም። ይህ የደነዘዘ ማህበረሰብን መፍጠር ወነአውዙ ቢላ። ይህ በፊት አጼዎች ያደረጉብን ነገር ሳያንስ ዛሬ ላይ በእስልምና ሽፋን አስቀድሜም እንደነገርኳችሁ እነዚህ ነቀርሳዎች ምን እያደረጉ ነው? በተለይ ወጣቶችን እንዲደነዝዙ እያደረጉ ነው። ከዚህ በላይ ማለት ነው የመጨረሻ አዘቅጥ የሆነ ንግግር አለ እንዴ? ከኔ የበለጠ እስቲ ዶክተር ምን እንደሚል እንስማው። ይሄን ቪዲዮ ስሰራ ብዙ ጫት የምትቅሙ ሰዎች ቅር ሊላችሁና ሊከፋችሁ ይችላል። ነገር ግን ጠቃሚ መልእክት ስለሆነ እስከ መጨረሻው ብታዳምጡ ይጠቅማችኋል። ጫት የሚቀሙት ብዙ ጊዜ ወጣቶች ናቸው። በአማካይ ከ25 እስከ 35 ያሉ ወጣቶች በብዛት ጫት ይቅማሉ። ከዛ ውጭ ያሉት አይቅሙ ማለት አይደለም። ከዛ በታችም ከዛ በላይ ይቅማሉ። በብዛት ግን ይሄ ነው ማለት ነው። እነዚህ ሰዎች ጫት በሚቅሙበት ጊዜ መጨረሻ ላይ አልኮል የመጠጣት ነገር ያሳያሉ ወይ ሲጋራ ያጨሳሉ። እነዚህ ነገሮች ደግሞ የታወቁ የጤና ጠንቆች ናቸው። ጫት በራሱ ጫት ብቻውን ራሱ እኔ እንኳን መጥተው እኔ ጋር ከሚነግሩኝ ሰዎች ተለቅ የሚሉ በተለይ እድሜያቸው ከ40 በላይ ከሆነ ጫት የቃሙለት የዘር ፈሳሽ ይወጣቸዋል። ነገር ግን ብልታቸው አይቆምላታቸውም ለግንኙነት ጊዜ ማለት ነው። ፍላጎቱ ይጨምራል፣ ነገር ግን እቃው አይታዘዝም ማለት ነው። ስለዚህ አንደኛው ችግር ይሄን ያመጣባቸዋል ማለት ነው። ሁለተኛው ችግር ወጣቶቹ ደግሞ 25 እስከ 35 ያሉት ላይ ፍላጎታቸው በጣም ስለሚጨምር ፖርኖግራፊ እያዩ ግለ ወሲብ ይፈጽማሉ ማለት ነው። ይሄ ደግሞ በረጅም ጊዜ ሲቆይ እንደገና ቆይቶ ስንፈተ ወሲብ ያመጣባቸዋል ማለት ነው። እንደዚህ በተጨማሪ ጫት የሚቅሙ ሰዎች መጨረሻ ላይ አልኮል መጠቀም ይፈልጋሉ። አልኮል ሲጠቀሙ ደግሞ አደገኛ የጾታዊ ግንኙነት ያደርጋሉ። ለምሳሌ ኮንዶም በትክክል ሳይጠቀሙ ግንኙነት ማድረግ፣ መሸታ ቤት እየሄዱ ከኮሜርሻል ሴክስ ወርከርስ ጋር ግንኙነት ማድረግ፣ ካገኙት ሴት ጋር ግንኙነት ማድረግ፣ እንደዚሁ ባለትዳር ከነበሩ ከሌላ ሴት ጋር ግንኙነት የማድረግ እንትናቸው ይጨምራል ማለት ነው። እነዚህ ደግሞ በትዳር ላይ ላሉ ሰዎች፣ ጓደኛ ላላቸው ሰዎች ግንኙነታቸው እንዲሻክርና ወደ መለያየትና ወደ መፋታት ሊያመራቸው ይችላል ማለት ነው። ጫት እንግዲህ በጣም በርካታ ጉዳቶች አሉት። ከገንዘብ ጀምሮ እስከ ጥርስ፣ ከዛ በጫት እስከ ማበድ አለ። በጣም ብዙ ጥናቶች ያሳያሉ። ጫት ለረጅም ጊዜ የሚቅሙ ሰዎች፣ በከፍተኛ ዶዝ የሚቅሙ ሰዎች መጨረሻ ላይ ሳይኮፓት የሳይኮሎጂ ችግር ይኖርባቸዋል፣ እስከ እብደት ድረስ ያደርሳል ማለት ነው። አንድ የታወቀ ጥናት አለ ቡታጅራ ላይ የተጠና። ስለዚህ ይሄ ከጫት ጋር የተያያዘ ነገር እንዳለው አመላክቷል በጥናቱ ማለት ነው። እኛ ሀገር በጣም በብዛት ጫት ይቃማል። ነገር ግን ስለ ጫት ጉዳት ሲወራ የሚቅሙ ሰዎች ይቃወማሉ። የማይቅሙ ሰዎች ደግሞ ብዙም በሌላ ነገር ስለማየው እንዲያቆሙ ነው እንጂ ወይ እንዲቀንሱ ማድረግ የተሻለ ነው ማለት ነው። በተለይ በግንኙነት ላይ የምትቸጋገሩ ወንዶች ጫት እንድታቆሙ በአንክሮት እመክራችኋለሁ ማለት ነው። እንግዲህ ለእናንተ ክሊር ለማድረግ ነው እንጂ እንዲህ አይነት ቪዲዮዎችን ማሳየት ፈልጌ አይደለም። እንግዲህ ተመልከቱ። በዚህ ልክ ማለት ነው የወንድ ልጅ እንትኑን እንዲህ አድርጎ ያኮላሻል። ምን ጫት ያኮላሻል ብቻ ሳይሆን ጥርስህን እንደሌለ ያደርጋል። ከዛ በኋላ ለተለያዩ ነገራቶችን አሳልፎ ይሰጣል። አስካሪ መጠጥ የሚጠጣ አልኮልን የሚጠጣ ሰው አብዛኛው ጊዜ ጫት ሲቅም አይታችሁ ታውቃላችሁ። ጫት የሚቅም ግን አብዛኛው ማለት ይቻላል ከ100% 90% የሚያክለውን ትውልድ በድብቅኝ ይሁን በግልጽ ያጨሳል ወይ ይጠጣል። ወላሂ እኔ በአካል ማቃቸው መውሊድ የሚያከብሩ ይቅማሉ መስጂድ ውስጥ። ከዛ በኋላ የሚጠጡ መስፈሪያ ያያሉ የሚጠጡ አሉ። ጫት ለሲጋራ አሳልፎ ይሰጣል። ጫት ለሽሻ አሳልፎ ይሰጣል። ጫት ለመጠጥ አሳልፎ ይሰጣል። ጫት ለዝሙት አሳልፎ ይሰጣል።
ወደዳችሁን ጠላችሁ የተለያዩ ቦታዎች እየቃሙ አይደለም እንዴ ሽሻቸው ግጥም አድርገው የሚነፉት አይደለም እንዴ ዋሸን ወደ የመን አካባቢ ማየት ትችላላችሁ በማር እየቃሙ ከዛ በኋላ ሽሻቸውን ጋንጃቸው ምናምን የሚጠቀሙ በአካል የምናቃቸው አሉ አዲስ አበባ ነው ያለነው እንዴ ድንዝዝ አድርጋችሁ የምታዩ እንደነዚህ አይነት ሙጅሪም የሆኑ ህዝበ ሙስሊሙ የሚያጠሙ ሰዎችን ወንድምና እህቶች መራቅ አለባችሁ እንደነዚህ አይነትን ፈሳድን ህዝበ ሙስሊሙን ወደ ፈሳድን የሚጣራው ሰዎችን መራቅ አለባችሁ ይህ ግለሰብ ወላሂ ላዚም ለእስልምና እሰራለሁ ብለህ ነው ያሰብክ ያለው ኧረ እስቲ አንድ ሰከንድ ማለት ነው ለነፍስ ያህን ዘንላት ወነዑዙ ቢላህ ዳቢሎስን ሰይጣንን የሚያስቀና ተግባር ነው በቲቪ መስኮት እየመጣችሁ ፈትዋ የምትሰጡት على كل حال لزاريهن كالكواتشو هذا وبالله توفيق وصلى الله على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته